የደቡብ ጎንደር ዞን ምክትል አስተዳዳሪ አጠገቤ ይዤላችሁ ቀርብ ያለው በቅድሚያ ራሳቸውን ያስተዋውቃሉ። ማልበል እስቲ ራስዎትን አጠር አድርገው። አመሰግናለሁ። ጥላሁን ደጀኔ እባላለሁ። የደቡብ ጎንደር ዞን ምክትል ዋና አስተዳዳሪ። አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት ደቡብ ጎንደር ዞን ነን ያለነው። በጣም እጅግ ጥሩ አቀባበል ተደርጎልናል። ዛሬ ምን እየተደረገ ነው እዚህ አጠር አድርገው ለተመልካቾቻችን? አመሰግናለሁ። በቅድሚያ በዛሬው ዕለት የ2014 የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ የሚከበር በዓል ከመሆኑ ጋር ተያይዞ በዛሬው ዕለት ይህንን በዓል አስመልክቶ ከውጭ ሀገር የሚኖሩ ከካናዳ የሚገኙ ወንድሞቻችን በዚህ ጠላት የትግራይ ወራሪ ኃይል ወሮት በነበረው ከባቢ ጋር በመገኘት ዛሬ በዓላችን ልዩና ታሪካዊ የሚያደርገው ከድል ማግስት ከሀገር መከላከያ ሰራዊት ከአማራ ልዩ ኃይል ጋራ በመሆን ድሉን እንዴት እንደተገኘና በዚህ የጀግናው የሀገር መከላከያ ሰራዊት የነጻነት ተምሳሌት ለምን እንዳደረገ በአካል ከሀገር መከላከያ ሰራዊት ጋር በመሆን በዓሉን በጋራ ለማሳለፍ የጠቅላይ ሚኒስትራችን ጥሪ ተቀብለው በሀገር ውስጥ በተደረገላቸው ጥሪ ከወገናቸው ጋር እንዲውሉና እንዲያሳልፉ በደብረ ታቦር ከተማ ህዝባቸው ጋር ከመገኘትም ባለፈ ከሀገር መከላከያ ሰራዊት ጋር በጋራ ለማሳለፍ ስላደረጉ በዚህም ፕሮግራም ላይ ሙሉ ስፖንሰር ወጪን ሸፍነው እንዲህ አይነት የደመቀ በዓል እንድናሳልፍ የአጠቃላይ አመራሩ ከሀገር መከላከያ ጋር በጋራ እንዲያሳልፍ ስላደረጉልን ከልብ የመነጨ ምስጋናችን በደቡብ ጎንደር ዞን አስተዳደር ስም ከልብ የመነጨ ምስጋና አቀርባለሁ። እንዴት ነው በአጠቃላይ የበዓሉ ድባብ? እጅግ በጣም ብዙ ወታደሮች አሉ። እንግዲህ ደስ የሚል ነው። ምግብ ተዘጋጅቷል። ስለ በዓሉ አጠር አድርገው። እንግዲህ በዓላችን እንደምታየው ሀገራችን በጣም በብዙ ችግሮች ውስጥ የነበረች የቆየች ሀገር በጀግና ሀገር መከላከያ ሰራዊት በጀግና የሀገራችን ህዝቦች በውጭም ያለው የዲያስፖራ በዲፕሎማሲው ባደረገው ትግል ሀገራችን ከጁንታ አውራሪ የመጀመሪያውን የትግል ምዕራፍ በድል ካጠናቀቅን ማግስት የሚካሄድ በዓል ስለሆነ ይህ በዓል እንደ ደቡብ ጎንደርም ዞንም ወስደን በእጅጉ የምንኮራበት ከሀገራችን መከላከያ ሰራዊት ጋር በጋራ በመሆን ከውጭ ያሉ ወንድሞቻችን ጋር በተለይ ከአቶ ማርቆስ ቤተሰቦችና ስራ ባልደረቦች ጋር በተገኘ ሀብት በዓሉን በጋራ በደስታ ድሉን እንድናጣጥም ስላደረጉ ይህ በዓል ዛሬ ላይ ባገኘነው አነስተኛ ድል ብቻም ሳይሆን የትግራይ ወራሪ ኃይል ለሀገራችን ኢትዮጵያ መላ ስጋት ወደማይሆንበት ትግል ተሸጋግረን ሞራል ይዘን ትክክለኛ የኢትዮጵያዊነት ስሜትና ሞራል ይዘን በዓሉ ዛሬ የተስፋ የብርሃን እንደሆነ ሁሉ በሂደት ኢትዮጵያ ሰላሟ የተረጋገጠባት እንድትሆን የመጀመሪያው ምዕራፍ ላይ የተገኘንበት በዓል ነው። አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት እኛም ብርሃን ቴሌቪዥን ከካናዳ እዚህ ቦታ ላይ በመገኘት ከወታደሮቻችን ከአገር መከላከያ ሰራዊትና ከአማራ አመራሮች ጋር አብረን በመሆን የምሳ ፕሮግራሙ ላይ ታድመናል። እንዲሁም ተመልካቾቻችን በተለያዩ ቦታ በ6 የተለያዩ ቦታዎች እንደዚህ አይነት ምሳ ተዘጋጅቷል። እንግዲህ ብዙ ቦታ ጋዜጠኞች መላክ ስላልቻልን ነው እንጂ ፕሮግራሞች በተለያዩ ቦታ ጎንደርም ሌሎች አካባቢ እየተካሄዱ ነው። ያንን አካባቢ ደግሞ ከቨር የሚያደርጉት ዶክተር ጌታቸው ማዘንጊያና አቶ መላኩ ስዩም ከዚህ ከቶሮንቶ ጓደኞቻችን ናቸው። እጅግ በጣም ደስ የሚል ነው ቦታው ላይ እኔም ስለተገኘው ተመልካቾቻችን እጅግ በጣም ደስ ብሎኛል። ጌታዬ እንግዲህ ከልብ አመሰግናለሁ። በመጨረሻ ውጭ ሀገር ለሚገኝ ኢትዮጵያ የሚያስተላልፉት መልእክት? አመሰግናለሁ። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይ ምን ያህል ኢትዮጵያን እንደምትወዱ ችግር በደረሰብን ጊዜ ላደረጋችሁት በገንዘብ የማይተካ የአስተሳሰብ ትግል፣ በገንዘብ የማይተካ የማንነት ትግል፣ በገንዘብ የማይሸፈን የማንነት ኢትዮጵያዊነት ትግል ሀገራችሁ ተወዳቸዋለችና ከልብ የመነጨ ምስጋናን እያቀረብኩ ትግሉ የመጀመሪያው ምዕራፍ በድል እንደተጠናቀቀ ሁሉ የትግራይ ወራሪ ኃይል ለመላ ኢትዮጵያውያን በውጭም ለምትኖሩ በሀገር ውስጥም ለሚኖሩ ስጋት ወደማይሆንበት ደረጃ እየተሸጋገረ ያለ ቢሆንም እየተሸነፈ እየተቀበረ ያለ ቢሆንም ጥቅል ማጠቃለያ ምዕራፉ ገና ከመሆኑ ጋር ተያይዞ አሁንም ድጋፋችሁ አንድነታችሁ በኢትዮጵያዊነት ስም ድጋፋችሁ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። አመሰግናለሁ። ተመልካቾቻችን እንግዲህ ፕሮግራማችን ይቀጥላል። እርሶን ከልብ ነው ማመሰግነው። መልካም ቀን
አመሰግናለሁ። በጣም ጥሩ ነው። ሌሎች የካቢኔ አባላት አቶ አገኘው፣ አቶ ሙላት ከጤና እና ሌሎቻቸውም የክብር እንግዶቻችን እንዲሁም ደግሞ ወንድሞቻችን የትነግ አሸባሪ ወራሪ ኃይል የቃጣብንን ወረራ ለመመከት ለህይወታችሁ ሳሳሱ ደማችሁን አፍሳችሁ አጥንታችሁን ከስክሳችሁ መስዋዕትነት የከፈላችሁ ውድ ወንድሞቻችንና እህቶቻችን እንኳን ለዚህ ቀን በድጋሚ በሰላም አደረሳችሁ ለማለት ፈልጋለሁ። ይሄ ዛሬ እንግዲህ ይህን በዓል በእምነቱ ተከታዮች ዘንድ ስናከብር እጅግ ተደራቢና ደማቅ የሚያደርገው ደግሞ በዚህ ወቅት ብዙ ችግር አሳልፈን ብዙ መስዋዕትነትን ከፍለን ለዚህ ቀን ደርሰን ያን ያለፈ ነገር እንዲቁጭ ብለን ለምንነጋገርበት የምንወያይበት አጋጣሚዎችን አግኝተን መገናኘታችን እጅግ በጣም ደስ ይላል። ይሄ እንድናደርግ ደግሞ መንግስታችን ጎን ለጎን ከሚያደርገው ተግባራት ባሻገር አንድ የዚህ የአካባቢያችን ተወላጅ የሆኑ አቶ ማርቆስ ዘውዱ ይባላሉ። በመካከላችን ይገኛሉ። እሳቸው በካናዳ ሀገር የሚኖሩ ኢትዮጵያዊ የካናዳ ዜግነት ያላቸው ናቸው። ግን እዚህ ሀገር ውስጥ ደግሞ ያለው ሁኔታ በሩቁ ነው። ቢሰሙም በተለያዩ መረጃዎች ቢያገኙም ስሜታቸው አስገድዷቸው ወገንተኝነታቸው አሸንፏቸው ወንድሞቼና እህቶቼ ያደረጉትን ገድል በፊታቸው ቁሜ ማመስገን አለብኝ ብለው በማሰብ ከካናዳ ተጉሰው ዛሬ ይችን አጭር ፕሮግራም ለእናንተ የምሳ ፕሮግራም እንድናዘጋጅ 250 ሺህ ብር ከኪሳቸው አውጥተው ስፖንሰር ሆነው ምሳ ፕሮግራም አዘጋጅተው እናንተ ጋር ለመወያየት መጥተዋል። ስለዚህ እሳቸውንም የተከበሩ አባታቸውንም አቶ ዘውዱ ሌሎቹን ቤተሰቦቻቸውና የስራ ባልደረቦቻቸውን ከልብ እንድታመሰግኑልኝ በዚሁ አጋጣሚ ራይን አቀርባለሁ። ይህም ብዬ ወደ ምሳው ፕሮግራም እንድንገባ አጭር ለማድረግ ይሄ የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ሁላችሁም እንዳያችሁት እንደቆያችሁበት በ1923 ዓመተ ምህረት የተመሰረተ ነው እና ዛሬ ላይ ሆነን ስናስበው 91 ዓመቱ ነው። 91 ዓመተ ምህረት ያስቆጠረ ተቋም ነው። ይሄ ተቋም በተለያዩ ጊዜያት የተለያዩ የሕክምና መስጫ ተቋማት ደረጃን ይዞ የመጣ ነው። በአሁኑ ሰዓት በአጠቃላይ ስፔሻላይዝድ ሆስፒታል ሌቭል የተሰየመ በስሩ ከ600 በላይ ሙያተኞች አሉበት። በብዙ ዘርፍ የተሻለ ሙያተኛ ቁጥር ያለበት ከደብረ ታቦር ዩኒቨርሲቲ ጋር በጋራ ትብብር በመስራት ደግሞ በርካታ ሰርቪሶችና አገልግሎቶችን እየሰጠ ያለ ተቋም ነው። የተወሰኑትን ለማንሳት ልሞክርና ለምሳሌ በዚህ ተቋም ውስጥ ወደ 2300 በላይ የሚሆኑ የጸረ ኤችአይቪ ኤድስ ተጠቃሚ ተገልጋዮች አሉ። በየዓመቱ ከ4000 በላይ የሚሆኑ እናቶች በሰላም የሚገላገሉበት ተቋም ነው። በክልሉ ውስጥ ካሉት 16 የሆስፒታል ክላስተሮች በቀዳሚነት የቀዶ ጥገና አገልግሎት የሚሰጥበት ተቋም ነው። ሌሎችም ዘርዝሬ ማለት በርካታ አገልግሎቶች የሚሰጡበት ተቋም ነው። ይሄ ተቋም ቅድም እንዳልኩት በሰው ሀብት ልማቱ ሰፊ ስራ ተሰርቷል። ኢንፍራስትራክቸሩ ከሞላ ጎደል መልካም ነው። ሌሎችን በግብዓት በኩልም መንግስት ለማሟላት እና ህዝቡም ለማሟላት የሚደረገው ጥረት በጣም ሰፊ ነው። በዚህ ሰዓት በአጠቃላይ ስፔሻላይዝድ ሆስፒታል ደረጃ ጥራት ያለው አገልግሎት ለመስጠትና የህዝቡን ጤናማነት ለማሻሻል የሚኒስትር ኦፍ ሄልዝ ያወጣው ወይም ደግሞ የጤና ጥበቃ ሚኒስቴር ባወጣው ስታንዳርድ መሰረት ተግባራዊ ለማድረግ የተወሰኑ እክሎችና ክፍተቶች ያሉበት ተቋም ነው። ይሄ አሁን ባለው የክልል መንግስት አቅም በተወሰነ መንገድ
ሊሟሉ የማይችሉ በህብረተሰቡ ደረጃ አሁን ባለው ሁኔታ ያን ያክል ብዙ መግፋት የማይቻልባቸው ውስን ችግሮች ያሉበት ነው። ለምሳሌ የተለያዩ የሕክምና መሳሪያዎች ላይ አሁን ከደብረ ታቦር ሆስፒታል ወደ ጎንደር ወይም ወደ ባህር ዳር ፈለገ ሕይወት አለዛም ደግሞ ወደ አዲስ አበባ ሪፈር ሆነው የሚሄዱ ሪፈር ተብለው የሚሄዱ ሰዎች ለጊዜ እንግልት ለገንዘብ ወጪ እንዲያም ብሎ ደግሞ በአግባቡ በጊዜው ካልደረሱ ደግሞ ህይወታቸው አደጋ ላይ ሊወድቅ የሚችልበት ችግሮች የሚያጋጥሟቸው ተወሰኑ የሕክምና መሳሪያዎች ጉልት ያለበት ተቋም ነው። ለምሳሌ ኤምአርአይ ማሽን እንደ ሲቲ ስካን ሌሎቹም ውስን የሕክምና መሳሪያዎች ቢሟሉት የትም ቦታ የሚሰጠውን አገልግሎት ደብረ ታቦር ሆስፒታል እንዲሰጥ ማድረግ ይቻላል። ለምሳሌ ባለፈው ዓመት የከፈትነው የአዲሱ የአጥንት ሕክምና አገልግሎት ምንም ይሁን በአገልግሎቱ ሙሉ ጥራት መሻሻል ነው ባንልም ባይ ኤኒ ሚንስ ግን ከጠበጊዮንና ከፈለገ ሕይወት 17 ኬዝስ ወደ ደብረ ታቦር መጥተው ታክመዋል። ከባህር ዳር ወደ ደብረ ታቦር ይሄ መልካም ነው። ስለዚህ ሌሎቹንም በዚህ መንገድ የሚሟሉ ቢሆኑ የአካባቢያችን ህዝብ ሙሉ የአገልግሎቱ ተጠቃሚ እንዲሆን ማድረግ የሚቻልባቸው ድሎች ስላሉ እንግዲህ ይህን መረጃ ሁላችንም በየአካባቢያችን ሼር ብናደርግ ማገዝ የሚችል መደገፍ የሚችሉ አካላት ይህን መረጃ ይዘው እንዲያግዙ ለማድረግ የሚያስችል ነው ብዬ ስላሰብኩ ነው። ወደዚህኛው ልመልሳችሁና ይህን ብዬ እችኛዋን መድረክ የምሳ ፕሮግራሙን እየጀመርን ክቡር አቶ ይርጋ ሲሳይ የደቡብ ጎንደር ዋና አስተዳዳሪ እኔም የተከበሩ እንግዶቻችን እና የሰሩትን መልካም ነገር እንዲያመሰግኑና እንኳን እንደመጣችሁ ይሉልን በአክብሮት እሳቸውን ይጋብዛለሁ። አመሰግናለሁ። እዛው መጣለሁ እንዳላስቸግረውት እንዴት ሰነበታችሁ? እንኳን ለዚህ ባህል ለመገናኘት አበቃን። ጓደኞቼ ቅድም የሆስፒታላችን ስራ አስኪያጅ እንዳስተዋወቀው እዚህ የደቡብ ጎንደር አመራሮች አሉ። ከእናንተ ጋር ማሳለፍ አለብን እና ደስተኛ ነን ብለው ምክትል አስተዳዳሪውም የፓርቲው የፖለቲካ ዘርፍ ኃላፊውም የጤና መምሪያ ኃላፊው ተገኝተዋል። ደስ ያለን ደግሞ እዚህ ትልልቅ ወንድሞቻችንና አባቶቻችን አሉ። ከነሱ ጋር በዚህ መልኩ መገናኘታችን ትልቅ ነገር ነው። አባቴን አባ ዘውዱን እንኳን አውቃቸዋለሁ ልጅ ሳለሁ ጀምሬ ጋይንት ለረጅም ጊዜ ኑረው ስለነበረ በጣም እንወዳቸው አባታችን ናቸው። አቶ ማርቆስም እና ሌሎቹ ይሄንን አስበው መምጣታቸው ትልቅ ነገር ነው። ከዛ ውጭ ነጻነት ያገኘነው በእናንተ ነው አይደል እንዴ? ነጻነት ያገኘነው ድል ያገኘነው የአሸናፊነት ሞራል ያገኘነው በእናንተ ነው። ታውቁታላችሁ። እውነት ለመናገር ከዛሬ አመት 2 አመት በፊት በደቡብ ጎንደር ዞን ያለው ሰው ለመከላከያ ሰራዊት ያለው ፍቅር ብዙም ከፍ ያለ አልነበረም። እውነት የምነግራችሁ እውነታውን ሲያውቀው ጥላት ከነበረበት ጀምሮ እስከ ጋሳኝ እስከሚደርስ ድረስ በኋላም ሲመለስ የነበረ ስቃይ ያ ሁሉ ብርድ ያ ሁሉ ቸነፈር አንዳንድ ጊዜ ፀሐይ ያ ሁሉ ዝናብ ብቻ አይደለም ረሃብም ጭምር አለ። ያ ሁሉ ስቃይ ተቋቁመው ጀግኖች የመከላከያ ሰራዊት አባላት ጀግኖች የልዩ ኃይል አባላት እና ሌሎች ተዋጊ ኃይሎች ባደረጉት ጥምር ተጋድሎ እነሆ ነፃ ወጥተን ለእንደዚህ ያለ ባህል ተገናኝተን ፊት ለፊት ማውራታችን ምንጊዜም የማይረሳ ታሪክ ስለሆነ እንኳን ደስ አላችሁ ለማለት ፈልጌ ነው። ምንጊዜም በተዋጊ ኃይሎቻችን እንኮራለን። ምንጊዜም በመከላከያ ሰራዊት በልዩ ኃይልና በሌሎች ተዋጊ ወንድሞቻችን ምንጊዜም እንኮራለን። እውነት ለመናገር ዛሬ አንድ ህፃን ወደ ገጠሩ ወጣችሁ ምን መሆን ነው የምትፈልገው ብላችሁ ስትጠይቁት መከላከያ ሰራዊት ወይም ልዩ ኃይል ብሎ ነው የሚመልስላችሁ።
ይሄ ለእናንተ ትልቅ ክብር ነው። ትልቅ ክብር ማለት ነው። ከሁለት ዓመት እና ከዓመት በፊት ና ወደ መከላከያ ሰራዊት ተቋም ወደ ልዩ ኃይል ተቋም ግባ ስትለው አሻጥር አለ ችግር አለ አንሄድም ብሎ ሲመክት የነበረው ወጣት አሁን ግን የሚያሟላውም የማያሟላውም እኔ ልሂድ እያለ እውነቴን ነው የምነግራችሁ ከምንፈልገው በላይ በዚህ በሁለትና በሶስት ዙር እንደኛ ዞን ብቻ ከሚፈልገው በላይ ቁጥር መከላከያ ሰራዊትና ልዩ ኃይል አስገብተናል። ይሄ ደግሞ ከናንተ የተማርነው የጽናት አያችሁ የጽናት የአሸናፊነት የሀገር ወዳድነት የሀገር ፍቅር ስለተማርን ስላገኘን ወጣቶችም ያን ስላገኙ ብቻ ነው። ይሄ ለእናንተ ትልቅ ክብር ነው። በዚህ መሆኑን የሚያውቁት የደቡብ ጎንደር ህዝቦች በተለይ እናቶቻችን ደብረታቦር ከተማ አስተዳደር ያሉ እናቶቻችን ደብረታቦር ከተማ ላይ ያሉ የንግዱ ማህበረሰብና እጅግ በጣም ምንወዳቸው ወንድሞቻችን ወጣቶቹ ለእናንተ ያላቸውን ፍቅር ለእናንተ ያላቸውን ክብር እኔ አልናገርም እናንተ ልታረጋግጡ ትችላላችሁ ማለት ነው። ይሄ ትልቅ መታደል ነው። ወጣቱ የቆሰለ ዘቢጥ ላይ የቆሰለ የሚያነሳ ወጣት የሞተም ጭምር የሚቀብር ወጣት በጥቁር ፔስታል ያለውን እንኳን እስከ ምሽግ ድረስ እያቀረበ የነበረ ወጣት ነው። የነበረ ወጣት በወቅቱ አንድ ሻለቃ ነበረች ዘቢጥ ላይ። እውነት ለመናገር የዛ ሻለቃ መሪ ኮሎኔል ሞላ ይባላል። እጅግ በጣም ጀግና የማይረሳ ጎበዝ በነበረው እልህ አስጨራሽ ውጊያ ጋሳ ላይ ነው ህይወቱን ያጣው። የዛ ሻለቃ መሪ ማለት ነው። እናንተ ከዛ በኋላ ነው የደረሳችሁልን። እናንተ ስትደርሱ ነው ጥላት የተመታው፣ ጥላት የተዳከመው፣ ጥላት ደብረታቦርን አይናይን እያየ ከ30 ደቂቃ በፊት ከአንድ ሰዓት በኋላ ልግባ እያለ ባሰበበት ሰዓት በኋላም ከአቅሙ በላይ ሆኖ ከተማውን 3 እና 4 ጊዜ በንጹሃን ዜጎች ላይ በመድፍ ደብድቦ ተሸንፎና ፈርጥጦ የሄደው በእናንተ ጀግንነት ብቻ ነው፣ በማንም አይደለም። እናም በኋላ የሰራዊቱም የህዝቡም ቅንጅት እጅግ በምንፈልገው መልኩ ስለነበር የደቡብ ጎንደር፣ የሰሜን ወሎ፣ የደቡብ ወሎ፣ የዋግምራ፣ የጎጃም፣ የኦሮሞ ልጆች፣ የደቡብ ልጆች፣ አጠቃላይ የአፋር ልጆች በጋራ በመተባበር በመቀናጀት አንድ በመሆን ምንጊዜም ሀገራቸውን ብቻ በማሰባቸው የኢትዮጵያን ህዝብ ብቻ በማሰባቸው ለረጅም ጊዜ ሳናውቀው ተደራይቶና ደልቦ ታጥቆ የመጣውን ሰይጣን እንዲመታና እንዲበተን ወደ ኋላ እንዲያሸገሽግ ያደረጋችሁት እናንተ ናችሁ፣ ማንም አይደለም። ስለሆነም በቀጣይም እኛም ስንነጋገር ነበር ሌላው ስራ ይቀራል እንጂ የመከላከያ ተቋም ሀገር በምትፈልገው ደረጃ እንዲገነባ ይሄ ዞንም የድርሻውን ማድረግ እንዳለበት ትልቅ ትምህርት ተምሯል። የክልላችን ልዩ ኃይል በሚፈለገው ደረጃ እንዲደራጅ እንዲገነባ ይሄ ዞን የድርሻውን ያደርጋል ማለት ነው። ሌሎች ተዋጊ ኃይሎች ትክክለኛ ለአካባቢያቸው ለሀገራቸው የሚመቱ መስዋዕትነት የሚከፍሉ የቅድመ አያቶቻቸውን ታሪክ የሚደግሙ ትክክለኛ ተዋጊ የፋኖ ኃይል እንዲኖር ዞኑ ድጋፍ ያደርጋል ማለት ነው። ከዛ ውጭ ሚኒሻዎቻችን የአካባቢያቸውን ሰላም እንዲጠብቁና ከዛ ውጭ ደግሞ ሌሎችን ተዋጊ ኃይሎች በመሪነት መከላከያ ሰራዊትን እንዲያግዝ ተደርጎ ቅርጽ መያዝ እንዳለበት፣ መሰልጠን እንዳለበት፣ መደራጀት እንዳለበት፣ መታጠቅ እንዳለበት እየተነጋገርን ስለሆነ ይሄንንም እናደርጋለን። በመጨረሻም እኔና ወንድሞቼ፣ እህቶቼ፣ አባቶቼ ከምንወደው
የደብረ ታቦር ሆስፒታል ተቋምና ከምንወዳቸው የሆስፒታሉ ሰራተኞች እናንተን ሁልጊዜ ከማንረሳችሁ ሁልጊዜ ከምናፈቅራችሁ ክብር ከምንሰጣችሁ ተዋጊ ኃይሎች ጋር አብረን በማሳለፋችን እጅግ በጣም ደስተኛ ነኝ። አመሰግናለሁ። አቶ ሲሳይን እጅግ አድርገን እናመሰግናለን። ያው እንግዲህ የደቡብ ጎንደር ዞን አመራሮች ከተቋሙ ጋር በበርካታው ጊዜ በተለያዩ ጉዳዮች አመት በዓል አይሉ ቅዳሜና እሁድ ሌላም ጊዜ በቅርብ አብረን የምንሰራና የሚያግዙን አመራሮች ናቸው። በዚህ በግንባሩም ቢሆን እንዳንድ የጦር አባል ሆነው ጦር ሲመሩ፣ ሲያስተባብሩ፣ ሲያግዙ ለዚህ ድል ያበቁ ናቸውና እነሱንም እጅግ አድርገን እናመሰግናለን። እባካችሁ አመስግኑልኝ። ይሄን ብዬ አይ ቲንክ ምግቡ ልንጀምር ነው እንትን እየተዘጋጀ ስለሆነ በኋላ ውይይት ስለማይኖረን ይህ አጋጣሚ ጥሩ ነውና በዚህ ጨዋታ ብንጨርስ መልካም ነው። እንግዲህ እኔ አቶ ማርቆስን በእርግጥ ብዙ አላውቀውም፣ ማለት የቅርብ እንትን የለንም። ቅድም አቶ ይርጋ እንዳነሳው አቶ ዘውድን ደግሞ በደንብ አውቃቸዋለሁ። አንድ አካባቢ ኑረናል፣ አሳድገውናል እና የእሳቸው ይሄ ኦቨርኦል የሆነ ላይፍ ስታይል በጣም በዲሲፕሊን የታነጸ ቤተሰብ ያላቸው፣ ግብረ ገብነታቸው ታላቅ፣ ከህዝቡ ጋር በፍቅር ተሳስበው የሚኖሩ ስርዓት ያለው ቤተሰብ የሚመሩ አባት ናቸው። ይህን አካባቢያችን ሰፈራችን አንድ ስለሆነ ስለማውቅ በእርግጠኝነት ስለምናገር ነው እና ይሄ ሂደት ያ የቤተሰብ ሁኔታ ዛሬ እንደዚህ ፍሬ አፍርቶ ለወገኑ ይሄ የምንናገረውም ለታይታይ ሳይሆን በዚህ መንገድ ወገኑን ሊያገለግል ያለውን ችግር ሊቀርፍ ጠዋት ማታ የሚሰራ ወንድማችን ነው ከስራ ባልደረቦቹ ጋር አቶ ማርቆስ። ሌሎችን በቅርብ ብዙ ስማቸውን ስለማላቅ አልጠቅሳቸውም። በዚህ አጋጣሚ የፈውስ ፈለገ ሕይወት እና የካናዳ ተወላጆች አንድ አክሲዮን አለና አንድ በጎ ፈቃድ ማህበር አለ። በዚህ በጎ ፈቃድ ማህበር ለደብረ ታቦር አጠቃላይ ስፔሻል ሆስፒታል ሪሶርስስ መጥተውልናል፣ ተረክበናል። በርካታ ብርድ ልብሶች፣ ፎጣ፣ ሳሙና፣ ለቁስለኞች የሚውል ጁስ፣ ሌሎቹም በርካታ ግብአቶች ከዚህ የፈውስ ማህበር አግኝተናል። ፈውስ ማህበርን ባለፈው በነበረን መድረክ አንስተናል። እጅግ በጣም እናመሰግናለን። ኦልሬዲ ሰርቲፋይድ ሆኗል። አሁንም በመካከላችሁ ለማመስገን ነውና እባካችሁ አመስግኑልኝ በድጋሚ ወንድሞቼ። ይሄም ብዬ ይሄ ለተደረገልን ነገር ያው ብዙ እንትን ባይሆንም ግን እናንተን ወንድሞቻችን ከዛ ድረስ አስቡ ከካናዳ ተነስቶ መጥቶ አብሮ ይህን በዓል ለማክበር በቀላሉ ይሆናል ብዬ አላስብም፣ በእኔ ባለችኝ ትንሽ እንትን። ስለዚህ ለዚህ ኮሚትመንታቸው እሳቸውና ቤተሰቦቻቸውን ሰርቲፋይ ልናደርጋቸው የምስክር ወረቀት ስላዘጋጀን እሷን ሰርቲፊኬት ወይም ደግሞ የሽልማት ወረቀት አቶ ይርጋ ይሰጡልንና ከዛ እድል ሰጠን ለአቶ ማርቆስ። ሌላም ሀሳብ ካለው እድል እንሰጥና ፕሮግራማችን እንጨርሳለን ማለት ነው። ስለዚህ ይህን በሞራል እንዲሰጡልን አቶ ሲሳይ እንጋብዛለሁ። የደቡብ ጎንደር ዞን ዋና አስተዳዳሪ ጋሽ ባዬ ላላቸው ለሳቸውም ለስራ ባልደረቦቻቸውም እጅግ እናመሰግናለን። ይሄ ብቻ ሳይሆን በአገር አቀፍ ደረጃም በሚደረገው እንቅስቃሴ መንግስትን ለማገዝ ለመደገፍ፣ ህዝባችን ለመደገፍ ከባልደረቦቻቸው ጋር ሆነው ብዙ ሪሶርስ ሞቢላይዝ እያደረጉ እንደሆነ ይሰማኛል። በቅርብም አዲስ አበባ 4 ኪሎ ፕሮግራም እንዳላቸው መረጃ ደርሶኛልና ወንድሞቻችን ለክፉ ጊዜ ስለደረሳችሁ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እንደምን ዋላችሁ። እኔ ከፊታችሁ ቆሜ ስናገር ዛሬ ከልቤ ትልቅ ደስታና ከምስጋና ጋራ ነው።
የሚባል ነገር አለ። የትም ኑር ግን ኢትዮጵያ ተወለድ ይባላል። የኢትዮጵያ ልጅ ስለሆንኩኝ በእናንተ ባየሁትና በሰማሁት በመሰከርኩት እኮራባችኋለሁኝ። ጠቅላይ ሚኒስትራችን ዶክተር አብይ ባደረጉት ጥሪ መሰረት በውጭ ዓለም ለምንኖር ኢትዮጵያውያኖች እናንተን መደገፍ፣ ሀገራችን መደገፍ ምርጫ ሳይሆን ግዴታችን ነው። ለዛም ብለን ያንን ጥሪ ተቀብለን የመጣ ነው። እናንተ የሰጣችሁት ህይወት መስዋዕትነት ምንም ሊወዳደረውና እኩሌታ ሊሆን የሚገባ ነገር የለም። እንወዳችኋለን፣ እናከብራችኋለን። ሳታስቡት፣ ሳታቅዱት፣ ሳታልሙት ይሄ ነገርን ወንድሞቻችን ብለን የጠራራቸው አምተውብን የደረሰብንን ችግር ታውቁታላችሁ። እናንተ ስላላችሁ ግን ኮራን፣ አገራችንም ነፃ ሆነች። እኔ የመጣሁት ከካናዳ ነው፣ ዊኒፔግ ከሚባል ከተማ። ግን ካናዳ ውስጥ በካናዳ ሁሉ የተደራጀ ድርጅት አለ፣ ኤክነስ ይባላል። የዛ የኤክነስ ምክትል ፕሬዚደንት ነኝ እና በቶሮንቶ የሚገኘው ኤክነስ ቻፕተር፣ በኤድመንተን የሚገኘው፣ በሃሊፋክስ የሚገኘው፣ በተለያዩ ብራንች የሚገኙት ሁሉ ገንዘብ እያዋጡ ሌት ተቀን ቁሳቁሶችን እያዋጡ እናንተን ለመደገፍና ከእናንተ ጎን ለመቆም ቃል ገብተው ከዚህ በፊትም የተላከውን ገንዘብ በፈውስ በኩል አድርገን እዚህ ማድረሰናል። ወደ ወሎ፣ ወደ ደብረ ብርሃን፣ በሁሉ ቦታ እየሄድን ነው ያለ ነው። አሁንም ዛሬ ጠዋት ባህር ዳር ደርሰን የመጣ ነው። ለወታደሮቹ ሌሎቹ ግሩፖች እንደዚሁ ምግብ አዘጋጅተው ሁሉ ነገር አስተናግደው እንዲያመሰግን ነው በየቦታው ያደረግን ያለ ነው። በደሴ፣ በወልዲያ፣ በላሊበላ በሁሉ በኩል ይሄን የምናደርገው ለምንድን ነው? እኔ እዚህ ሰው ስለሆንኩኝ የደብረ ታቦር ሰው ስለሆንኩኝ ወደ አባቴ ጋር መጣሁኝ እናንተ ጋር ልሁን ብዬ ነው እንጂ በየቦታ ሁሉ እያደረጉ ነው ያሉት። ስለዚህ ይሄን የምናደርገው የምንችለውን ስለምንወረውር ነው እና መድኃኒቶች ይዘን መጥተናል። የሚያስፈልጋችሁ ቁሳቁስ ለሐኪም ቤቱም ተነጋግረን ገንዘቡን ልከናል። እየላክንም ነው። የሚያስፈልገውን ፕሮፖዛል አስገቡ ብያለሁኝ። እንደግፋለን። እኛ እናንተን ካልረዳን ኢትዮጵያዊነታችን ከንቱ ነው። ስለዚህ አይዟችሁ፣ የሚያስፈልገው ነገር ከጎናችሁ ነን። ሆስፒታሉንም ለመደገፍ የሚያስፈልገው ነገር ቃል ገባልሃለሁ። ኦኬ። ሁሉም የየራሱን ቤት ካጸዳና ከደገፈ አገራችን ልዩ አገርና ልዩ ስፍራ ትሆናለች። ምክንያቱም እግዚአብሔር ኦልሬዲ ባርኳታል፣ ኢትዮጵያን ባርኳታል በማንኛውም ነገር። ከሁሉም በላይ በጥሩ ሰዎች፣ በጥሩ ልጆች ባርኳታል፣ እንደናንተ አይነቱ። ስለዚህ እግዚአብሔር ይባርካችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር ያጠንክራችሁ እና አሁን ሳስጨርስ በፈውስ በኩል የተላከ ገንዘብ አለ። የሚያስፈልጋችሁ ነገር እንዲገዛ እናደርጋለን። ባለፈው የላካችሁት ፕሮፖዛል አሁን ደግሞ አሁንም ጻፉና አስገቡ። ቦርድ ላይ ቀርበዋለሁኝ እንዲፈቀድ እናደርጋለን። ግን በዚህ ሰዓት የብርሃን ቲቪን ኃላፊ አቶ ብርሃኑ ከካናዳ ድረስ ነው የመጣው። ስራውን ትቶ ልጆቹን ትቶ ከኔ ጋር በአይሮፕላን ተጉዞ እዚህ የመጣው ይሄንን ሪፖርት ይዞ ልንሄድ ነው። ይሄ ደግሞ ሪፖርት ምንድን የሚያደርገው ብዙ እርዳታ ያመጣል። ኦኬ፣ እናንተ እንድትደገፉ ነው። እና አቶ ብርሃኑ ታወቀ ጋዜጠኛ ነው። በካናዳ ውስጥ ስራ እንድንሰራ እየዞረ ኢንፎርሜሽን እየሰበሰበ የሚያስተዋውቅ ወንድማችን ነው። ወንድሜ ነው፣ ጓደኛዬ ነው። እና በሱ ለጓደኞችም አብረው ለመጡት ወንድሞቼም እጅግ አድርጌ አመሰግናለሁ። እና ቴንክ ዩ። እንኳን ወደ አገራችን መጣ። የደብረ ታቦር ሰው ስለሆንኩ እናንተ ነው የምልህ። እንግዲህ ኦልራይት፣ ለመጨረስ ያህል በዚህ በአሁኑ በተደረገው እርዳታ ላይ የተላከው ከኤድመንተን ቻፕተር፣ ከቶሮንቶ ቻፕተር፣ ከሃሊፋክስ ቻፕተር የሚባላል የተለያዩ ክፍለ ሀገሮች አሉ እና አሁንም ሌሎች እያመጡ ናቸው። የዚህ ግሩፕ ኤክነስ የሚባለው ግሩፕ አሁንም እናንተን ለመደገፍ ከእናንተ ጋር ለመቆም ቃል ገብተናል። እንቀጥላለን። ሌሎችም ቻፕተሮች እያዋጡ እንዲልኩ እንቀሰቅሳለን። የሚያስፈልገው እናደርጋለን። በተለይ ደግሞ በአሁኑ ሰዓት መባረክ ለእኔ ደስታ ነው። አባቴ 98 ዓመቱ ነው። በ98 ዓመቱ ከአባቴ ጋር ገና ማክበር ስለቻልኩኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ባርካችሁ። አመሰግናለሁኝ።
እሺ በሞራል ሸኙልን እሳቸውን። መልካም አቶ ማርቆስና ቤተሰቦቻቸውን የስራ ባልደረቦቻቸውን እንዲሁም አቶ ብርሃኑን እጅግ አድርገን በጣም እናመሰግናለን። መልካም በዓል እንዲሆንላችሁ እየተመኘን አይ ቲንክ ሌላ ነገር ከሌለ በዚሁ እንሰናብታለን። መልካም የልደት ቀን ይሁንላችሁ። ሰላም ዋሉ። ስለዚህ ሙዚቃውን